ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለየሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን በዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩ የእብደት ስራ ነው እየፈጸሙ ያሉት። ቴዲ ላይ የታቀደውን እቅድ ተራ በተራ እየፈጸሙት ነው። እኛ አሳውቀናል። ትናንት በማለዳው ዜናችን የኦህዴድ ማዕከላዊ ኮሚቴ ተሰብስቦ የወጣው መረጃ የሚያመለክተው ቴዲን ተማሮ ከሀገር እንዲወጣ ማድረግ እንዲሁም በግብርና በተለያዩ ነገር በማሽመድመድ ድሃ በማድረግ ይህን ሀገር እንዲለቅ ማድረግ የሚል ነበረ። ይህን ተከትሎ መቲ ትናንትና ይፋ እንዳደረግነው የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን እና ምክትል ስራ አስኪያጁ ማህሌት ሰለሞን ዜግነቷ ኦስትሪያዊ ነው። በትናንትናው ዕለት ያለምንም ጥፋታቸው ታስረው ተወስደዋል። በርካቶች ፍሪ ማህሌት ሰለሞን ኤንድ የሱፍ ያሲን እያሉ በማህበራዊ ሚዲያ እየጠየቁ ባለበት ሰዓት ኢንተርናሽናል ኮሚኒቲው ለጉዳዩ ትኩረት በሰጠበት በዚህ ሰዓት ላይ እነሱ ግን ከእብደታቸው ሊመለሱ አልቻሉም። በርካታ የሀገሪቱ ችግሮች ውጥረት እያደረጉ ስለሆነ አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁኝ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው። የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት ልምምድ የሚያደርግበት አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች የሙዚቃ መሳሪያዎች ማለት ነው ያሉበት ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ ግማሾቹ ፌደራል ፖሊስ ልብስ የለበሱ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል። ባዶ አስቀርተውታል። ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚቴው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው። የብልጽግና ሰዎች ሳይቀር ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው ንብረቱ የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር? ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሐራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል።
ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል። ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው ተገኝታችኋል በሚል አልበቃናቸው ረስትለስ ሆኑ። በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው። የወንጀል ድርጊት እና ይህ ነገር በከፍተኛ ሁኔታ በህግ ሁሉ መንግስትን የሚያስጠይቀው ነገር ነው። መንግስትን የሚያስጠይቀው ነው። ትልቅ በጣም በደል እየፈጸሙ ነው ያሉት። ቆይተው ደግሞ ወዴት እንደሚሄዱ ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሀና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁ። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ለሀዘንም ይጣላል። እሱ ግን ለኤኬሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ ልክ አላለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። አንድ ለኤኬሌ ነው ያለው ብሎ መተርጎምም በራሱ ሐሜት ነው። ላንተስ ቢሆን በምን ታውቃለህ? አሁን ወደ ዳስጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጉመው እችላለሁ። ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም፣ ቦታው ላይም አልመጣም። አንተም እዛው ዳስጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያላካላል። አንተም እዛው ዳስጣል። አይ ቅድም ህልምና እንትን ጥበብ ሙዚቃ እንደፈችው ነው ያልኩ። ለዚህ ነው አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው፣ የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት፣ ልምምድ የሚያደርግበት፣ አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች፣ የሙዚቃ መሳሪያዎች ማለት ነው ያሉበት፣ ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ፣ ግማሾቹ ፌደራል ፖሊስ ልብስ የለበሱ፣ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር፣ የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች
ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል፣ ባዶ አስቀርተውታል፣ ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚቴው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው። የብልጽግና ሰዎች ሳይቀር ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው ንብረቱ የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሀራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል። ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል፣ ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው ተገኝታችኋል በሚል አልበቃናቸው ረስት ለሰው ነው በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው የወንጀል ድርጊት እና ይህ ነገር የቴዲ አፍሮ ስቱዲዮ ተዘርፏል። ዛሬ ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም። አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮው ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ ስራዎቹን የሚሰራበት አዳዲስ ስራዎቹን ሁሉ ያስቀመጠበት ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ሆነ ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድን ነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስዱ አለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዟዣውን አይደለ እላይ ላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበሩ ወይ ደግሞ ከኢህአዲግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዲግ መውደቅ ጋር አብሮ ነው የወደቁት። ኢህአዲግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበረም። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ። እኔ ይህንን ነገር ሀይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባቸዋል። ሲጀመር ከየት ሰማችሁት ዘፈኑን? ዘፈን አንሰማም መስሎኝ የመጀመሪያ መርሃችሁ ዘፈን ስተነትኑ እየዋላችሁ የአብይ አህመድ መንግስት እንከላከላለን የኛ መንግስት ነው ማለት ነገ አብሮ ከአብይ ጋር መውረድ ያስከትላል። እዚህ ሀግ በሉ። ሰው ቀልድ ሲያምረው ፍልፍሉን ሳይሆን የፕሮቴስታንት ፓስተሮች የተናገሯቸውን የሚያይበት ጊዜ ላይ ደርሷል እኮ አይደል? ይሄን በቅጡ ማስተካከል ሲገባ የኔ መንግስት ነው ይሄ የኔ ሃይማኖት ይሄንን መንግስት ይመስላል ብሎ ማለት ነገ ከባድ ወንጀል ውስጥ እንደመዘፈቅ ደጋግመን እንደምንናገረው ጆሮህ ይያዝልሃል። ነገ ከአብይ እኮ ዛሬ የምታሽቃብጥ የሃይማኖት አባት በጠቅላላ የእብደት ስራ ነው እየፈጸሙ ያሉት። ቴዲ ላይ የታቀደውን እቅድ ተራ በተራ እየፈጸሙት ነው። እኛ አሳውቀናል። ትናንት በማለዳው ዜናችን የኦህዴድ ማዕከላዊ ኮሚቴ ተሰብስቦ የወጣው መረጃ የሚያመለክተው ቴዲን ተማሮ ከሀገር እንዲወጣ ማድረግ እንዲሁም በግብርና በተለያዩ ነገር በማሽመድመድ ድሃ በማድረግ ይህን ሀገር እንዲለቅ ማድረግ የሚል ነበረ።
ይህን ተከትሎ መቲ ትናንትና ይፋ እንዳደረግነው የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን እና ምክትል ስራ አስኪያጁ ማህሌት ሰለሞን ዜግነቷ ኦስትሪያዊ ነው። በትናንትናው ዕለት ያለምንም ጥፋታቸው ታስረው ተወስደዋል። በርካቶች ፍሪ ማህሌት ሰለሞን ኤንድ የሱፍ ያሲን እያሉ በማህበራዊ ሚዲያ እየጠየቁ ባለበት ሰዓት ኢንተርናሽናል ኮሚኒቲው ለጉዳዩ ትኩረት በሰጠበት በዚህ ሰዓት ላይ እነሱ ግን ከእብደታቸው ሊመለሱ አልቻሉም። በርካታ የሀገሪቱ ችግሮች ውጥረት እያደረጉ ስለሆነ አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁኝ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው፣ የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት፣ ልምምድ የሚያደርግበት፣ አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች፣ የሙዚቃ መሳሪያዎች ማለት ነው ያሉበት፣ ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ፣ ግማሾቹ ፌደራል ፖሊስ ልብስ የለበሱ፣ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን፣ ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር፣ የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች፣ ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል። ባዶ አስቀርተውታል። ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚኒቲው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ፣ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው። የብልጽግና ሰዎች ሳይቀር ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው፣ ንብረቱ የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር? ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሀራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል። ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል። ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው፣ ተገኝታችኋል በሚል አልበቃናቸው። ረስት ለሶ ነው በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው፣ የወንጀል ድርጊት እና ይህ ነገር በከፍተኛ ሁኔታ በህግ ሁሉ መንግስትን የሚያስጠይቀው ነገር ነው። መንግስትን የሚያስጠይቀው ነው። ትልቅ በጣም በደል እየፈጸሙ ነው ያሉት። ቆይተው ደግሞ ወዴት እንደሚሄዱ አብረን የምንመለከት ይሆናል። አሁን እንደሰማ ነው የቴዲ አፍሮ ስቱዲዮና ቢሮን የፖሊስ የደንብ ልብስ የለበሱ ሰዎች መጥተው ሰብረው ገብተው የስቱዲዮ እቃዎቹንና ያልተለቀቁ ሙዚቃዎች ያሉባቸውን ኮምፒውተሮች፣ ፋይል መያዣዎች ይዘው መውጣታቸው ነው መረጃ ዘሀበሻ ነው አይ ቲንክ የዘገበውና የምር ይሄ በጣም ትልቅ ቀልድ ይመስለኛል። ማለት እንደው ቴዲ አፍሮ ወንጀል ፈጽሞ ከሆነ የሆነ የሰራው ስራ ካለ በቀን ህጋዊ መጥሪያ ይዞ መጥቶ በአግባቡ ምናምን መጠየቅ እንደዛ ቢሆን ይሻለናል እንጂ ይሄ ሄዶ በማታ ስቱዲዮ ሰብሮ ዘበኛ ደብድቦ ምናምን
ይህንን ያደረገው እኔ የህግ አካል ነው ብዬ አላምንም። ከሆነም ህግ የሚጥስ የህግ አካል ነው እንጂ አው በቃ ልክ አይደለም። እኛ እንደዚህ አይነቱን ነገር መልመድ ወይ አሁን ይሄ እዚህ ስር መጥቶ ይሄ አዲስ ነው እንዴ? Hello everyone. I want everybody to be the voice for the voiceless famous singer of Ethiopia, Teddy Afro. Teddy Afro released an album last week Thursday, and it has been viewed by over 100 million on YouTube. And the government is threatened by him. The first day he released an album, they went to his house and wanted to talk to him and try to prison him. And they couldn't do it, so they left. At the same day, they prisoned over 150 people because they were listening to his music. The third day, they went and got his spokesman as well as his assistant manager, and they put him in jail. And today, Thursday, they went to his studio and broken and got everything he had in there, the laptop, the speakers, the albums, any new trucks, whatever, they took all there. A lot of people are threatened by the government if they are listening to his music. Any radio or TV stations are not allowed to put Teddy Afro music. Any one of them, they cannot do it. Any TikToker, that's famous TikToker living in Ethiopia, they're not allowed to put his music trend on TikTok, YouTube, or anywhere. So, I want everybody to tag Dalen, our brother, that making news all over social media. He got over 20 million subscribers. When he count followers, followers, as well as you can tell to Fox News, BBC, CNN, BBC Africa, Al Jazeera, and all of them, please share this video to them. And a lot of Ethiopians, that I didn't talk about it because I don't have that much time to say things about Ethiopia. Ethiopia has been in war for the last 8 years. Teddy Afro give this government a chance to fix a little bit about our people, not a lot, just a little bit. But unfortunately, the government is not budging about anything. That being said, our people are threatened by this government. Anybody that living in Ethiopia and writing on Facebook or Twitter or making a video about, don't like the government or whatever the case may be, they're going to be prison. So if you are in Ethiopia writing anything against the government, you'll be jailed. There's no freedom in Ethiopia. For example, me, I live in America. That's the reason why I'm speaking about this, because I know about the freedom of speech, that I can say if I like something, I can say it. If I don't like, I can say it as well. But in Ethiopia, they don't got that kind of freedom whatsoever. The reason for the capital city, Addis Ababa, being cleaned and being good, because the United Nations of Africa is there. That's the only reason the building is there. That's the only reason a lot of people might go there from Africa for mating, for whatever the case may be. That's the only reason they make it a little bit cleaner compared to other regions. If you go to other regions, or if you go out a little bit of the capital city, a lot of people are starving. A lot of people are homeless. A lot of people don't have anything whatsoever. They're starving to death right now. Millions of our people are displaced. Millions of our people are in jail. So I want everybody to know Teddy Afro is in danger. Teddy Afro is the next victim, just like they did Hachalu Hundessa. Hachalu Hundessa was unalived by the government of Ethiopia. He was a famous Oromo singer, is unalived by the government of Ethiopia. Now they go to Teddy Afro. They're doing this for generations. They were doing years for generation for years.
So that being said, for the last 8 years, Ethiopia has been in hell. So I want everybody to understand and to investigate what's going on about the music. The music is very lovely. It's about peace, as I said before. It's about unity. It's about, please give Ethiopian people a chance to live in their own country. That was all the song about. And the government didn't like this. Unfortunately, his family is threatened by the government. Teddy Afro himself is threatened by the government. Anybody that is associated with Teddy Afro has been threatened or been jailed. So I want everybody to know and to speak up and also be voice for Teddy Afro on any languages that you know. If you know Arabic, please do it. If you know Dutch, please do it. If you know English, please do it. As well as if you know any languages that you know, please be voice for Teddy Afro. One love. Thank you for listening.